ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን የደብራችን አስተዳዳሪ፣ የእግዚአብሔር ቤተሰቦች ምእመናን እንዴት ዋላችሁ? እንዴት አመሻችሁ? እንዴት ቆያችሁ? በየጊዜው በየቦታው በየምክንያቱ የሚመክረን የሚያስተምረን የምስጢርና የጥበብ ባለቤት አባታችንም አምላካችንም እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው። ዛሬ እያወሩ ስለሆነ ነው። በተራ ካላወራን ጸበል ይወስዱናል። ሰዎች ክፎች ናቸው። ደህና ዋላችሁ? እኔ ለማስተማር ጊዜ ስለሌለ አንድ የግዕዝ ቅኔ ላንብብላችሁና ከወንጌሉ ጋር አገናኝቼ በ12 ደቂቃ ላጠናቅ። ቅኔውን ልበላችሁ። ቅኔውን ስጨርስ አይጨበጨብ መልካም ነው ነው የሚባለው። ይበል መልካም ነው ትላላችሁ። እስኪ በሉ መልካም ነው በሉ። ወንዶች በሉ እስኪ ይበል። እንደዛ ነው። ስጨርስ ነው ታዲያ መወድስ ይባላል። 8 ቤት ነው። ንባቡ ያማረ ምስጢሩ የጠለቀ የዛሬ 70 እና 80 ዓመት የተደረገ እያደር እየጣፈጠ የሚሄድ ንባብ እያደር እየጣፈጠ የሚሄድ ምስጢር ያለበት የዮሐንስ ወንጌል ምዕራፍ 10ን የተረጎመ የታላቁ ሊቅና ጻድቅ የመልአከ ብርሃን አድማሱ ጀንበሬ ቅኔ ነው። ስብከቱ ውስጥ አልገባም። እሱን ተርጉሜላችሁ እጨርሳለሁኝ። መወድስ ነው ቅኔው። 8 ቤት ነው ብያችኋለሁ። መጀመሪያ ላንብበው። እማፋሮ በጋ ለማቀበ ኖላዊ አባግ አይላፍ ምን ትሩናሁ ወምን ትኡቱ ለዘይ ታቀበ ረባሁ እማፋሮ ድራ አቀቦ እቱ እስመ ይበልዎ ላሮ ከማሁ ወእመለሊው ይበልዎ እስመ ይሰይጦ በወርቅ ለዘይ ይበልኪያሁ ለዓለም ወለዓለም ዓለም ሂሩትሰ ወረባህ ለኖላዊነ ትጋሁ እማፋሮ ድራ አቀበ በበትረ መስቀል አባግዩ አምጣነ ደሞ ያሰቲ እንዘይ ሴሲ እንዘይ ያበል ስጋሁ ወመንገላፋ እያወጾ ለዘመጻ መንገሌው አታው ታው 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 አይጨበጨም። ለመዝሙርና ለስብከት የሚጨበጨው ቅድም ምን በሉ ብያቸዋለሁ። አቤት በሏ ድገሙት። ይበል በሉ መልካም ነው። ለቅኔ እንደዛ ነው የሚባለው። ባጭሩ ተርጉምላችሁ። ዛሬ በቤተ ክርስቲያናችን ኖላዊ ይባላል። ኖላዊ ማለት እረኛ ማለት ነው። እረኛ ከኢየሱስ ክርስቶስ የባህሪም የግብርም ስሞቹ መካከል አንዱ ነው። እንደምታውቁት የኢየሱስ ክርስቶስ ስሞች 4 ነገርን ማካተት አለባቸው፣ ያካትታሉ። 1 የባህሪውን ርቀት፣ 2 የፍቅሩን ጥልቀት፣ 3 የክብሩን ምጥቀት፣ 4 የሥራውን አይነተ ብዙነት ያሳያሉ። ባህሪው ረቂቅ ነው፣ ፍቅሩ ጥልቅ ነው፣ ክብሩ ምጡቅ ነው፣ ስራው ብዙ ነው። ይሄንን ስሞቹ በጠቅላላ ይሄን ያሳያሉ። እና ከነዛ ስሞቹ መካከል አንዱ ኖላዊ ይባላል። በሉት እስኪ ኖላዊ ይባላል። እረኛ፣ ጠባቂ፣ ተንከባካቢ ማለት ነው። እሱ እረኛ ሲባል እኛ በጎች እንባላለን። እሱ ዛፍ ሲባል እኛ ቅርንጫፎች እንባላለን። እሱ ምግብና መጋቢ ሲባል እኛ ተመጋቢ እንባላለን። እሱ ግብዣና ጋባይ ሲሆን እኛ ተጋባዥ እንባላለን። እሱ የነፍስን ውሃ ጥም የሚቆርጥ የሕይወት ውሃ ሲባል እኛ ጥመኞች እንባላለን። ስለዚህ ስሙ ስራውን ያሳያል ማለት ነው። እና ሊቁ ሊነግሩን የፈለጉት ምንድን ነው? እማፋሮ በጋ ለማቀበ ኖላዊ አባግ አይላፍ ምን ትሩናሁ የበጎች እረኛ በጉን ከአውሬ አፍ ቢጠብቅ ቸርነቱ የቱ ላይ ነው? ሰምታችሁኛል? በጎች አንድ ባለበግ አንድ እረኛ በጎቹን ይጠብቃቸዋል። ምን እንዳይበላቸው? አረ ንገሩኝ። ምን እንዳይበላቸው? እሺ፣ ይሄ እረኛ በጎቹን ከአውሬ አፍ መጠበቁ ጥሩ ሰው ያሰኘዋል? ቸር ሰው ያሰኘዋል? ርሩ ያሰኘዋል? አያሰኘውም። ወምን ትኡቱ ለዘይ ታቀበ ረባሁ የተጠባቂውስ የበጉ ጥቅም ምንድን ነው ይልና ይጠይቃል። እማፋሮ ድራ አቀቦ ውእቱ እስመ ይበልዎ ለአርዌ ከማሁ ቀበሮ እንዳይበላው ተኩላ እንዳይበላው ሲንከባከበው ከኖረ በኋላ መጨረሻ ላይ ራሱ ይበላዋልና። ሰላም ዋላችሁ። በጉን ከተኩላ የምንጠብቀው ከቀበሮ የምንጠብቀው ለምንድን ነው? እንጸርቃለን ብለን ነው?
ለምንድን ነው? አንድ ሰው በግ የሚያረባው ለሁለት ነገር ነው። ወይ አርዶ ሊበላው ነው ወይም ደግሞ ለበላተኛ ሊሸጠው ነው። አንድን በግ ቀበሮ ከሚበላውና ሰው ከሚበላው ማን ይሻለዋል? አንተ ንገረኝ እስኪ። እንዴ ሰላም ነው አይደል? ጥንቃቄ እኮ አይከፋም። ጠብቁኝ፣ ጠብቃቸው፣ እርዱኝ፣ እረዳቸዋለሁ ብሏል ይባላልና አውሮፕላኑ በዚህ በኩል ቦሌ ቅርብ ነው መሰለኝ። ወንድሜ እየሰማኝ ነው? አንድን በግ የምንጠብቀው ለምንድን ነው? ሳር የምናበላው፣ ውሃ የምናጠጣው፣ ጨው የምንሰጠው፣ የምንንከባከበው ለምንድን ነው? ምን ልናደርገው ነው? አርደን ልንበላው ወይም ደግሞ እኛ ካልበላ ነው ለማን ልንሸጠው? ለበላተኛ ልንሸጠው። ስለዚህ እኛ በጉን የጠበቅነው በጉን ስለምንወደው ነው? ራሳችን ስለምንወድ ነው? አቤት ራሳችንን ባንወድማ ለጽድቅማ ቢባል ቀበሮውን የምንጠብቀው ነበር፣ ተኩላውን የምንጠብቀው ነበር። እና ባለቅኔው ሊነግሩን የፈለጉት ምንድን ነው? አንድ ሰው በጉን የሚጠብቀው ምን ሊያደርገው ነው? ሊበላው ነው። እሱ እንኳን ባይበላው አስብቶ ለማን ይሸጠዋል? ለበላተኛ ይሸጠዋል አሉ። የሰሙ ነው። እውነተኛ እረኛ ግን የኛ እረኛ ክርስቶስ ነው። ጠብቆ ይጠብቀናል። እንደ ሳር ስጋውን አበላን፣ እንደ ውሃ ደሙን አጠጣን፣ ከተኩላ ከቀበሮ ከአውሬ ከዲያብሎስ ጠበቀን። በዚህ እሱ በመጠበቁ እኛ ነን የተጠቀምነው፣ ክርስቶስ ነው የተጠቀመው። አቤት እረኛ በጉን ይበላዋል፣ በጉ እረኛውን ይበላዋል። ኧረ ተንቀሳቀሱ። እረኛ በጉን ይበላዋል፣ በጉ እረኛውን ይበላዋል። እረኛችን ማን ነው? በላን በላ ነው? ንገሩኝ። በላን በላ ነው? እሺ ጠበቀን ጠበቅ ነው? ስለዚህ ከዚህ ዓለም ይለያል አይለይም? አያችሁ ታላቁ ሊቅ ምን ነው ደጋገመው? አውሮፕላኑ በሰላም ነው? እስኪ አጨብጭቡ አንድ ጊዜ። በጣም ጥሩ። ስለዚህ ይሄ ወደ የት ይወስደናል መሰላችሁ? ወደ ዮሐንስ ወንጌል ምዕራፍ 10 የዛሬው ሰንበት በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደንብና ስርዓት መሰረት ኖላዊ ይባላል። እረኛው ክርስቶስ፣ ጠባቂነቱ፣ ምግብነቱ። ሰዎች በጎቻቸውን አስብተው ያርዷቸዋል ወይም ለበለተኛ ይሸጧቸዋል። የኛ እረኛ ክርስቶስ ግን እኛው ሸጥነው፣ እኛው ሰቀልነው፣ እኛ በላነው፣ እኛ ጠጣነው፣ ጠገብንበት፣ ረካንበት፣ ለበስነው፣ ሞቅንበት፣ ደመቅንበት። መስቀል ላይ በፈሰሰው ደሙ የነፍሳችን ውሃ ጥም ቆረጠ። መስቀል ላይ በቆረሰው ስጋው የነፍሳችን ረሃብ ቆረጠ። እሱ ተራቁቶ አለበሰን፣ እሱ ተርቦ አጠገበን፣ እሱ ተጠምቶ አጠጣን። ለዘላለም ስሙ የተመሰገነ ይሁን። ስለዚህ ዛሬ ቅድም እንደተናገርኩት በዮሐንስ ወንጌል ምዕራፍ 10 ላይ እንደተባለው ኢየሱስ ክርስቶስ እረኛ ይባላል፣ በግም ይባላል። እሱ በግ ይባላል በመስዋዕትነቱ፣ እረኛ ይባላል በጠባቂነቱ። እኛ ደግሞ በጎች እንባላለን በተጠባቂነታችን። እሱ ስለሚጠብቀን እኛ በጎች እንባላለን። እሱ ምግባችን ስለሆነ እሱ በግ ይባላል። እሱ እረኛ ጠባቂያችን ስለሆነ እረኛ ተባለ። ካህናት፣ ጳጳሳት፣ መነኮሳት፣ ሊቃውንት ደግሞ በሱ እሱ ስለሾማቸው እሱ ስለሰጣቸው እረኞች ይባላሉ። ስለዚህ ይህን በግ ለፋሲካው ለልደቱ እንብላው። ምእመናን አሁን በዓል ከነገ ወዲያ ሊከበር ነው። ቤታችን ተጠርጓል፣ ሶፋው ታጥቧል፣ ግድግዳው ተወልሏል፣ ወለሉ ተወልሏል፣ መጋረጃ ተቀይሯል። በጉ፣ ፍየሉ፣ ዶሮው፣ ቅቤው፣ እንቁላሉ፣ ቅርጫው ሁሉን ነገር አስበንበታል። የሆድ ጉዳይ መመሪያ አውጥተን እቅድ አውጥተን ተዘጋጅተናል። ወለላችን አጥበናል። የሶፋ ጨርቅ ታጥቧል፣ መጋረጃው ታጥቧል፣ መስኮቱ ይወለወላል። ለመሆኑ የህሊናችን መስኮት፣ የህሊናችን ወለል፣ የህሊናችን መጋረጃ
መቼ ነው የሚታጠበው? የመነቸከ ሕሊናችን፣ የቆሸሸ አእምሯችን፣ የረከሰ ሰውነታችን፣ የመነቸከ ማንነታችን በንስሐ ታጥቦ በንስሐ ነጽቶ ክርስቶስን በልቶ ክርስቶስን ጠጥቶ እፎይ ብሎ የሚኖረው መቼ ነው? ከቂም፣ ከበቀል፣ ከጥላቻ፣ ከጫት፣ ከመጠጥ፣ ከዝሙት፣ ከቂም፣ ከሟርት፣ ከመተት፣ ከክፋት ከዚህ ሁሉ ቆሻሻና እድፍ ነጽተን ክርስቶስን በልተን ክርስቶስን ጠጥተን ለዘላለም መንግስቱን ለመውረስ ያብቃ።